በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤል በታኅሳስ ወር የሚነበብ የሚጸለይ ድርሳን እናሰማለን። አንድ አምላክ የሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከሚተጉ ከቅዱሳን መላእክት ይልቅ ደስተኛ የሚሆን የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ለዓለም ሁሉ ፍስሐንና ሐሴትን የሚነግር ጸሎትና በረከቱ ከአገልጋዩ ጋር ይሁን ለዘላለሙ አሜን። ይህ ድርሳን ፀሐይ ጽድቅን በሰበከ በገብርኤል በዓል በታኅሳስ በ19 ቀን የሚነበብ የምስራቹን በንጹሕ ልቦና ለሚቀበሉት ያማረ የምስራችን ወሬ የሚያመጣ በሰይጣን ማሳት ተንኮል ለታመሙ ሕይወትና መድኃኒትን ለሚሰብ በኀጢአት ሞትም ለሞቱ የፈጣሪ እግዚአብሔርን ትእዛዝ በማፍረስ በጨለማና በሞት ጥላ ውስጥ ለሚኖሩት ብርሃንን የገለጸና የሰበከ ይህ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ገብርኤል ነው። ከእግዚአብሔር ዘንድ ተልከው ከቀድሞ ጀምሮ ቅዱሳን ሰዎች የተናገሩት መንፈስ እንደነገራቸውና እንደገለጸላቸው በየወገናቸው የተናገሩ ዓለሙንም ስለ ማዳን ከጽዮን የሚወጣ ከያዕቆብ ኃጢአትን የሚያርቅ ገብርኤልም በብስራቱ ቃል የነቢያትን ትንቢት ፈጸመ። ለዓለም ሁሉ የደስታን ስሜት ያመነጨ ይህ ገብርኤል ነው። ከሰው ሁሉ ልቦና የመረረ ሐዘንና ስሜት ያጠፋ የጨለማ አበጋዝ በሚሆን በሰይጣን ማታለል ቃል ከሚገድል ከእፉኝት መርዝ የሚከፋ ሔዋን ከእግዚአብሔር ዘንድ የሚያስደነግጥ ቃል ሰማች። አምጠሽ ተጨንቀሽ ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እሱም ይግዛሽ የሚል ቃል ነው። የሔዋን ልጅ ማርያም ግን በብርሃን መልአክ በገብርኤል በብስራቱ ቃል ሌላ ያላገኘውን ጸጋና ክብር ልዕልናም አገኘች። ያለ ሩካቤም ጸነሰች፣ ያለ ጭንቅና ያለ ምጥ ያለ ልብ ሐዘንም ወለደች። በስህተት መልአክ በሰይጣን ማታለል ቃል የጨለማ መጋረጃ በዓለም ሁሉ ተዘረጋ። በጽድቅ መልአክ በገብርኤልም በምስራቹ ቃል የሕይወት ብርሃንን በዓለም ሁሉ ተዘረጋ። በሊቀ መላእክት በገብርኤል አፍ የደስታ ብስራት የተናገረች ማርያም ግን ሁልጊዜ ንጽሕት ናት፣ ሁልጊዜ ቅድስት ናት። ስለ እሷም ያደፈችበት ጊዜ የነጻችበትም ጊዜ አለ ተብሎ ሊነገር አይችልም። የወገናችን ክብር የምትሆን
ያደፈችበት ጊዜ ፈጽሞ የለም። ዓለም በሐዘን ሳለ በገብርኤል አፍ የደስታ ቃልን አስቀድማ የሰማች፣ ከደስታዋም የተረፈውን የሰው ልጅ ወገን ሁሉ የማያልፍና የማይጠፋ ደስታን ተቀበልን። በእግዚአብሔር የባሕሪ ልጅ አመንን። አምላክን እንደወለደች በሷም ያመንን። ማርያምስ በመልአኩ በገብርኤል ቃል የደስታን አክሊል የተቀዳጀች ናት። ዛሬ የከበረች ዛሬ የተመሰገነች አይደለችምና ገና በአባቷ በአዳም ወገብ ባሕሪ ሳለች ነው እንጂ። አዳም ሔዋንን በሥጋ ሩካቤ ሳያውቃት በገነት ውስጥ ሳለ ሰርክ ሲሆን ወደ ገነት በወጣ ጊዜ በሰራዊት ጌታ በእግዚአብሔር አፍ እመቤታችን ማርያም ተመሰገነች። ያን ጊዜ እግዚአብሔር እንዲህ አለ። ቅድስት ኦሪት እንደተናገረች እንግዲህ አዳም ከእኛ እንደ አንድ ሆነ። ይህን የተናገረ ስለ አዳም አይደለም፣ ንጹሕ ቅዱስ ስለሚሆን ስለ ማርያም ሥጋ ነው እንጂ የእግዚአብሔር ቃል የተዋሃደው ከመለኮቱ ጋር አንድ ያደረገው ከመሆኑ አስቀድሞ የሚሆነውን አውቋልና። ስለዚህም አዳም ከእኛ እንደ አንድ ሆነ አለ። ንጽሕት ቅድስት ድንግል ማርያም ንጹሕ ሥጋዋን የለበሰ ከሦስቱ አካላት አንዱ ስለሚሆን እንግዲህ አዳም ከእኛ እንደ አንድ ሆነ አለ። አዳም ግን ከሦስቱ አካላት እንደ አንዱ አልሆነም። የእግዚአብሔርን ትእዛዝ ካፈረሰና እንዳይበላ ካዘዘው ዕፅ ከበላ ጀምሮ ከሚስቱ ጋር የብርሃንን ልብስ ተገፏልና የበለስ ቅጠልንም አጋጥመው ለብሰዋልና። በሰርክ ጊዜ በገነት ውስጥ ሲሄድ የእግዚአብሔርን ድምፅ በሰሙ ጊዜ አዳምና ሚስቱ ከእግዚአብሔር ፊት በገነት እንጨቶች መካከል ተሰወሩ። ቅድስት ኦሪት እንደተናገረች ከዚያን ጊዜ ጀምሮ መከራና ሐዘን፣ ጭንቅ፣ ጥፋት፣ ሞት በአዳም ላይ ሰለጠነ። በዓለም ውስጥ ያለው መጣጣር ሁሉ የመለኮት ልብስ ከሆነ ከማርያም ሥጋ በቀር ለአዳም አንዱ እንኳ መድኃኒት አልሆነውም። አዳም ከእኛ እንዳንድ ሆነ ብሎ እግዚአብሔር ስለሱ የተናገረለት ያን ጊዜ አዳም በገነቷ ሳለ የማርያም እመቤትነቷና ክብሯ፣ ንጽሕናዋ፣ ቅድስናዋ ታወቀ፣ ተረዳ። በጋብቻ ሥርዓት ከአዳምና ከሔዋን አንዱ ስንኳ በሥጋ ሳይወለድ በክብር ካለ ሥጋ ሁሉ የማርያምን ሥጋ ያን ጊዜ በኩር አደረገው። አዳም ከእኛ እንዳንድ ሆነ ብሎ መናገሩ በሥጋ ለመወለድ በኩር የሆነ አይደለም፣ የእግዚአብሔር ልጅ ስለለበሰው ስለሆነ ስለ ማርያም ሥጋ አዳም ከእኛ እንዳንድ ሆነ ብሎ እግዚአብሔር ተናገረ። አሁን አወቅን፣ ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ በሰራዊት ጌታ በእግዚአብሔር ቃል አስቀድሞ ተመሰገነ። የማርያም ሥጋ ክብር እንደ ነቢያትና እንደ ሐዋርያት ሥጋ ክብር አይደለም፣ እንደ ጻድቃን እንደ ሰማዕታትም አይደለም፣ ከሦስቱ አካላት እንደ አንዱ አካል ነው እንጂ። አዳም ከእኛ እንዳንድ ሆነ ተብሎ እንደተነገረ ደስ የሚያሰኝ የምስራችን በሚናገር በሊቀ መላእክት በገብርኤል ቃል አስቀድሞ ተነግሮ ያለ ዘርአ ብእሲ ከማርያም ሰው ሆነ። የድንግልናዋንም ማኅተብ ሳይለውጥ ከእሷ ተወለደ። መለኮቱም ከትስብእቱ ጋር አንድ ሆነ። በሰማይ ካሉ መላእክትም በአንድ ምስጋና ተመሰገነ። በልደቱም ቀን አመሰገኑት። በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ለሰው ልጅ ነጻነቱ እያሉ እግዚአብሔር አዳም ከእኛ እንዳንድ ሆነ ያለው እነሆ በማርያም ሥጋ ተፈጸመ። ስለዚህም ማርያምስ በሁለት ወገን ድንግል ናት እንላለን። በሐሳቧም ድንግል ናት፣ በሥጋዋም ድንግል ናት። በጋብቻ ከሚደረገው ከሰው ልጆች ይልቅ ልደት አስቀድሞ እግዚአብሔር አክብሮታልና ማርያምስ ለሰውና ለመላእክት መመኪያ ሆነች። ሰው የተባልን የምንመካባት ሴት ወንድም ሁላችን የአዳም ልጆች ነን። እኛን ለማዳን አምላክን በሥጋ ወልደዋለችና መላእክት ይመኩበታል። ከነሱ አንዱ ገብርኤል የሚባለው የአምላካቸውን ልደት ነግሮናልና እንደ ነገራትም ሆኗል፣ እንዳበሰራትም ተፈጽሟልና ከእሳት የተፈጠሩ የሰራዊት አለቃ መልአክ
ገብርኤል ይህ ነው። የብስራቱ ምስጢር ግሩም የሚሆን ጌትነቱና ክብሩ በወንጌለ መንግሥት የተናገረ ከእግዚአብሔር ዘንድ ወደ ማርያም የተላከ ይህ ሊቀ መላእክት ገብርኤል ነው። ወልደ እግዚአብሔር ከሷ ሰው መሆኑን ይነግራት ዘንድ ለዘካርያስ የዮሐንስን መወለድ በነገረው በ6ኛው ወር ሉቃስ በወንጌለ መለኮት እንደተናገረ ገብርኤል የሚባል ሊቀ መላእክት በ6ኛውም ወር ከእግዚአብሔር ዘንድ ተላከ። ናዝሬት ወደምትባል ወደ አንዲት ወደ ገሊላ ሀገር ከዳዊት ወገን ለሚሆን ስሙ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል፣ የዚያችም ድንግል ስሟ ማርያም ነው። መልአኩም ወደ እሷ ገባ፣ እንዲህም አላት፣ ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ይልቅ አንቺ የተባረክሽ ነሽ። ባየችውም ጊዜ ከቃሉ የተነሳ ደነገጠች፣ አስባም እንዲህ አለች፣ ይህ እንደምን ያለ ሰላምታ ነው? መልአኩም እንዲህ አላት፣ ማርያም አትፍሬ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አሁን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ነው፣ የልዑል እግዚአብሔርም ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊቱን ዙፋን ይሰጠዋል። ለያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያምም መልአኩን አለችው፣ ወንድ ሳላውቅ ይህ እንደምን ይሆንልኛል? መልአኩም መልሶ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል፣ ያጸናሻል። ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔርም ልጅ ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥ እሷስ እንኳ በእርጅናዋ ላይ ወንድ ልጅ አግኝታ ጸንሳለች። መካን ለሚሏት ኤልሳቤጥ ከጸነሰች 6 ወር ሆኗታል። ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን አለችው፣ የእግዚአብሔር ባሪያው አለሁ፣ እንደ ቃል ይደረግልኝ። ለማርያም እንደነገራት ከመልአኩ ገብርኤል ቃል ሰምተናል። መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል፣ ያጸናሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል ልጅ ይባላል። በእሷ በእመቤታችን ላይ ያደረ መንፈስ ቅዱስም በነቢያትና በሐዋርያት እንዳደረ ያለ አይደለም። በነፍስና በሥጋ እንዲያነጻቸውና እንዲያከብራቸው መንግሥተ ሰማያትም እንዲያገባቸው በምእመናን ሁሉ ላይ እንዳደረው አይደለም። ማርያምን ግን ከእናቷ ማኅፀን ጀምሮ በማይመረመር ንጽሕና ክብር በእውነት እንዳነጻት አከበራት እንጂ። ወልደ እግዚአብሔርም ሰው በሆነ ጊዜ መንፈስ ቅዱስ አደረባት። ጽንሷ ያለ ዘርአ ብእሲ በግብረ መንፈስ ቅዱስ ይሆን ዘንድ መንፈስ ቅዱስ አደረባት። መንፈስ ቅዱስም ለ1 ሰዓት ለዓይን ጥቅሻ ያህል ስንኳ ከእሷ አልተለየም። ለዘላለም ከእሷ ጋር ባለመለየት ይኖራል። የእግዚአብሔር እናት ትሆን ዘንድ የልዑል ኃይል ጠበቃት። ይህም የልዑል ኃይል ጥበቃ ከእሷ አልራቀም፣ እሷንም ከመጠበቅ ለዘላለም አላራቀውም። ወልድም ያለ ዘርአ ብእሲ ከእሷ ተወለደ። በነቢዩ ዳንኤል እንደተነገረ እጅ ሳይነካው ደንጊያ ከተራራ ተፈንቅሎ ወረደ። ምስሉንም ፈጨው፣ ቀጠቀጠው። ያ ምስልም እንደ አደባባይ ትቢያ ሆነ። የተቀጠቀጠው ደንጊያ ታላቅ ተራራ ሆኖ በምድር ሁሉ መላ። ደብር የተባለችው እብነ ሕይወት ከእሷ የተወለደ ማርያም ናት። የሥጋ ፈቃድ የሚሆን ዋዛ ነገር እጅ ሳይጨብጣት ወልድ ከእሷ ከተወለደ በኋላ ጸጋውና ኃይሉ ፍቅሩ ከእሷ አልተለየም። መፈራቱና መወደዱም ከላይዋ ላይ አልራቀም። ስለዚህም ማርያምስ በሁለት ወገን ድንግል ናት እንላለን። በሥጋዋ ድንግል ናት፣ በሕሌናዋ ድንግል ናት። ልዩ የሚሆን የሦስቱ ፈቃድ በሷ ላይ አድሯልና በእግዚአብሔር ፈቃድ ከማይሰራ ከሥጋ ልማድም ከሥጋዋም ከአሳቧም አንድነት እንድትጠበቅ አደረጋት። በመልአኩ ገብርኤል ቃል የማያልፍ የደስታን ምስራች አስቀድማ የተናገረች ማርያም ይህች ናት። ለዳንኤል ራእይን የገለጸለት ገብርኤል ይህ ነው። እኔ ዳንኤል በሱሳ ሳለሁ ዓይኖቼን አቅንቼ በተመለከቱ ጊዜ አንድ ወጠጤ መጥቶ በኦባል መካከል ወይም በወንዝ
በአጠገቡ ሲቆም አየሁ። ቀንዶቹም ረዣዥሞች ናቸው። አንዱ ቀንዱ ከአንዱ ይረዝማል፣ የሚረዝመውን በኋላ የበቀለው ነው። ወጠጤውን በምዕራብና በሰሜን በደቡብ በኩል ያለውን በቀንዱ ሲወጋ አየሁት። አራዊትም ሁሉ ሊቋቋሙት አልቻሉም። ከእጁም ሊያመልጥ የሚችል የለም። የወደደውንም አደረገ፣ ታላቅነቱንም አሳየ። እኔ ዳንኤል በሱሳ ጸሎት ሳደርግና ስመለከት ስለ ደቡብ በኩል በምድር ፊት ላይ የፍየል አውራ ሲወጣ አየሁ። ምድርንም አልነካም። ለዚያም ለፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። በወንዙ ፊት ቆሞ ባየሁት 2 ቀንድ ባለው በወጠጤው ላይ በኃይል መጣበት። ፈጥኖም ደረሰበት። ወጠጤውንም መታው፣ ቀንዶቹንም ሰባበራቸው። በኦባል መካከል የሰው ድምፅ ሰማው። ገብርኤል ብሎ ጠራና ይህንን ራእይ አስረዳው አለ። መጣና እኔ ከቆምኩባት ባጠገቤ ቆመ። በመጣ ጊዜ ደንግጬ በግንባሬ ወደቀው። የሰው ልጅ ሆይ አስተዋልክን? ተረዳህን? አለኝ። የዚህን የራእይ ጊዜው ገና አልተፈጸመምና በተናገረኝም ጊዜ ደነገጥኩና በግንባሬ ተደፍቼ ወደቀው። እጄን ይዞ በእግሬ አቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን አሁን እኔ እነግርሃለሁ፣ የሚፈጸምበት ጊዜ ገና አልደረሰምና። ቀንድ ያለው የበግ ጠቦት ያየውና የፋርስና የሜዶን ንጉሥ ነው። የፍየል አውራም ያየው የኤሊዮን ንጉሥ ነው። በቀንዶቹ መካከል ያየኸው ታላቅ ቀንድ ከቀንዶች በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነግሳሉ። የሚነሱትም በኃይላቸው አይደለም፣ በመንግሥታቸው ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ ፊት የሚያፍርና ምሳሌ የሌለው ንጉሥ ይነሳል። በጽኑ ኃይሉም ጭንቆችን ያጠፋል፣ መንግሥቱንም ያቀናል፣ ጽኑዓን ቅዱሳን ሕዝብንም ያጠፋል። የአንገትን ቀን በርን ያቀናል፣ ያገዛዙንም ሥልጣን ያቀናል። በሥልጣኑም ተንኰል አለ፣ በልቡም ይታበያል፣ በክህደትም ብዙዎችን ያጠፋቸዋል። አንተ ይህንንም ራእይ ለብዙ ዘመን ተጠንቅቀ ጠብቀው። ዳግመኛም ዳንኤልን የነገረው ይህ ገብርኤል ነው። ራሱ ዳንኤል እንደተናገረ ጸሎት ሳይደርስ ቀድሞ ሲበር ያየሁት ሰው ገብርኤል መጣ። እሱም በሰርክ መሥዋዕት ጊዜ ዳሰሰኝና ልብ አድርግ ብሎ ተናገረኝ። ዳንኤል ሆይ ዛሬ ጥበብን ላስረዳህና ልነግርህ መጥቻለሁ አለኝ። በመጀመሪያ ጸሎት ድምፅ ተሰማ። እኔም ልናገርህና ላስረዳህ መጣው። አንተ ፈቃደኛ ሰው ነህና ነገርህንም አስተውለው፣ ያየኸውንም አስተውለው። ወገኖችህንም በሰባ ጉባኤ ቅጠራቸው፣ የቅድስት ሀገርህንም ቅጠራት። ኃጢአት ትፈጸም ዘንድ፣ ፍዳ በደልም ትጠፋ ዘንድ፣ ጾም ጸሎት አመፅም ትቃለል ዘንድ፣ እውነትም እስከ ዘላለም ትወጣለች። የነቢያት ትንቢት ይፈጸማል። የቅዱሳን ቅዱስ ሰው ይሆናል፣ ይቀባል። ከቃሉም ማነጋገር የተነሳ የምትናገረውን ታውቃለ። እስከ ክርስቶስ ንጉሥ 70 ሱባኤና ኢየሩሳሌም ትታነጻለች። ተመልሶ አደባባይዋም እርከኗም ይቀናል፣ ይታደሳል፣ ዘመንም ይፈጸማል። ከ62 ሱባኤ በኋላ መለያየት ይጠፋል፣ በእሱም ዘንድ ፍርድ አይጠበቅም። ከሚመጣውም ንጉሥ ጋር ሀገርን ያጠፋል፣ መቅደስን ያፈርሳል። በጥፋት ውሃ ይጠፋሉ፣ ጨርሰውም እስኪጠፉ ድረስ ይዋጋሉ፣ ይጋደላሉ። ሱባኤዎችንም በብዙ ሥርዓት ይፈጸማሉ። መሥዋዕትም ያልፋል፣ የአካባቢው ነገርም ጨርሶ ይጠፋል፣ ፈጥኖም ይጠፋል። የብዙዎች ሥርዓትም 1 ሱባኤ ተኩል ይጸናል። መሥዋዕቱም ፍላቂውም ያልፋል፣ በመቅደስ ውስጥ የሚያሳድፉት ሁሉ ያልፋል። እስከ ዓመታት መጨረሻ ጊዜውም ለህልፈት ይሰጣል። ሄኖክ ስለሱ የተናገረለት ገብርኤል ይህ ነው። ገብርኤልን እግዚአብሔር እንዲህ አለው፣ ወደ እነዚህ አመንዝራዎች ወደ ተናቁ ሂድ፣ ወደ ዘማ ልጆችም ሂድ። እነሱንም ልጆቻቸውን ለኃጢአት የሚተጉትን ልጆችም ከሰው ለይታ አጥፋቸው። ዳግመኛም ስለ ገብርኤል ሄኖክ እንዲህ አለ፣ ከቅዱሳን መላእክት አንዱ በገነት ላይ በምንጮች ላይ ከኪሩቤል አንዱ የመናፍስት ጌታ በ4 ወገን 4 ገጾችን አየው። እነዚያም በ4 ወገን የቆሙት በምስጋና ከጌታ ፊት ሲያመሰግኑ ቃላቸውን ሰማው። 3ኛው ቃል በምድር ስለሚኖሩ ሰዎች ሲለምኑና ሲጸልዩ ሰማው።
በመናፍስት ጌታ ስም ይማልዳሉ። ይህም ሶስተኛ ከሰራዊት ሁሉ በላይ ያለ ገብርኤል ነው። በመለኮት ወንጌል የተነገረ የገብርኤልንም የምስጋናው ቃል ይህ ነው። በነቢዩ በዳንኤልም ረቂቃንን ባየ በሄኖክም የተነገረ። ዳግመኛም ከሰማዕታት ገድል አግኝተን ከገብርኤል ከብዙ ምስጋናው ጥቂት እንጽፍላችኋለን። ቅዱሳንን ለመርዳት እንደተላከ ወደ ዮሴፍና ወደ ኒቆዲሞስ የተላከ ይህ ገብርኤል ነው። ሄሮድስ ጽኑ ቅጣት ሲቀጣቸው በፈቀደ ጊዜ ሊገድላቸውን በመከረ ጊዜ ያን ጊዜ እግዚአብሔር መልአክ ገብርኤል ወደ እነሱ ወረደ፣ በጎ መዓዛ በሚገኝበት በክንፉ ሰወራቸው። ያም ቦታ ታላቅ ብርሃንን ተመላ። ከአመፀኛ ከሄሮዳዳ እጅ የዮሐንስ መጥምቅን ራስ የወሰዱ እኔ ገብርኤል ነኝ ሲል ተናገራቸው። ከዓለምም የለየሁት እኔ ነኝ፣ አመፀኛ ሄሮድስን የቀሰፍኩት እኔ ነኝ፣ ተልቶ ሸቶ ሞተ። ለገላውዲዮስ ሰይፍ የሰጠሁት እኔ ገብርኤል ነኝ። የተጣሉትን ወደ ሀገሩ እንዳይሄድ የተከለከሉት ይፈጃቸው ዘንድ ከሊቀ መላእክት ገብርኤል እጅ ሰይፍ በተቀበለ ጊዜ ጠላቶቹን ድል እስኪነሳቸው ድረስ ፈጃቸው። ኔቅሎን በሚባል ቦታ ከተሰራው ቤተ ክርስቲያን ከምህዋሩ እንጨት ተአምራቱን የሚያሳይ ይህ ገብርኤል ነው። በውስጧ የግብፅ ባህር ምልክት ያለባት ከዚች እጽ በቅዳሴ ጊዜ እንደ ወንዝ ሆኖ ውሃ ይታያል። ጽጋብ የሚሆን እንደሆነ በዚያች ዓመት ከእሷ የውሃ ጠብታ ይታያል። ረሃብም የሚሆን እንደሆነ ከእሷ እንደ ነደ እሳት ብልጭታ ይታያል። አባ ካውህን የረዳው በክርስቶስ ስም ጭንቅ መከራን በተቀበለ ጊዜ በሰማዕትነት ያጸናው ይህ ገብርኤል ነው። የደስታ መልአክ ከሚሆን ከቅዱስ ገብርኤል ከብዙ ምስጋናዎች ነው ትንሽ ጻፍንላችሁ። የመታሰቢያውንም በዓል ሰምታችሁ ታከብሩ ዘንድ በልመናው ከሰይጣን ወጥመድ ትድኑ ዘንድ የቤተ ክርስቲያን ልጆች ሁላችሁ ብርሃን በተመሉ ክንፎችም ያድናችሁ ዘንድ ልመናችሁንም ከኃያላን ጌታ ፊት ሁል ጊዜ ያሳርግላችሁ ዘንድ በእስራኤል ዘንድ ወደ ተመሰገነ በቅዱሳንም ላይ ወደሚያድር ጌታ በመለመንና በመስገድ ኃጢአታችሁን ያስተሰርይላችሁ ዘንድ በቅዱሳንም አድሮ ወደሚኖር ወደ ሕያው አምላክ በመዓልትም በሌሊትም ምስጋናችሁን ያሳርግላችሁ ዘንድ የዕጣናችሁንም መዓዛ በሰማይ ባሉ በካህናት ማዕጠንት ውስጥ ይጨምርላችሁ ዘንድ ጸሎትና በረከቱ ካገልጋዩ ከሁላችን ጋር ይሁን። በዓሉን እያከበራችሁ በቀና ጎዳና ይመራችሁ ዘንድ የመላእክት አለቃ የሚሆን የቅዱስ ገብርኤል የምስጋናውን መታሰቢያ የምትሆን ይህችን መጽሐፍ ለጻፍኩ ለኃጥእና ለበደለኛ የሚሆን ከኔም ቸርነቱንና ይቅርታውን እንዳያረቅ መላእክትን ሁሉ የፈጠረ አባት የዓለም ጌጥ ወደሚሆን ፈጣሪ ለምኑልኝ ወገኖቹ ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓን ኃያላን በሚሆን መላእክት ስልጣን ይጠብቀን። በፍጹም ልቦናችሁ እሱን የሚያመልኩ ከኔ አስቀድመው የነበሩትን አበው ትጉሃንና ኃያላን በሚሆኑ መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። ስለ ቅዱስ ሥጋውና ስለ ክቡር ደሙ ኃጢአቴን ይቅር ይበል፣ በደሌንም ያጥፋ ይደምስስ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳላፍር ባለሟልነትን እናገኝም ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። በቸርነቱ ብዛት ከሰማያዊ አዳራሹ አግባን። በሊቀ መላእክት ቅዱስ ገብርኤል ጸሎት እኛን አገልጋዮቹን ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው ከአገልጋዩ ሕዝበ ክርስቲያን ጋር ይሁን አሜን። በቅድስት ሀገር ኢየሩሳሌም እሌኒ ንግሥት ወደ ሰራቻቸው አብያተ ክርስቲያናት ይሄድ ዘንድ ጌታ ኢየሱስ ክርስቶስ ፈቀደ። በደረስኩም ጊዜ ከተሰቀለበትና ከተቀበረበት ከተነሳበትም ሰገድው። መለስ ብዬ በተመለከትኩም ጊዜ ጌታችን ኢየሱስ ክርስቶስ በዚያ ያደረገውን ተአምርና መንክር አደነቅው። ሮማኖስ ከሚባል አበምኔትም ዘንድ ደረስኩ። በደረስኩም ጊዜ ከሱ ጋራ ከመነኮሳቱ ተባረክን። እነሱም ፍቅርን በተመላ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸለይንና ተመለከትን።
የምንደሰትባቸውንም መጽሐፍት ይሰጠን ዘንድ አበምኔቱን ማለድ ነው። ከፍቅሩም ብዛት የተነሳ የቤተ ክርስቲያኑን የመጽሐፍቱን መክፈቻ ሰጠን። መጽሐፍቱንም በመረመርኩ ጊዜ በደብረ ዘይት የሐዋርያትን ስብሰባ የሚናገር አገኘው። በተመለከትኩትም ጊዜ እንዲህ የሚል አገኘው። ሐዋርያትም በደብረ ዘይት ሳሉ ጌታችን ኢየሱስ ክርስቶስ ተገለጸላቸው፣ ረቂቅ ትምህርትንም ነገራቸው። ሚካኤልና ገብርኤል በማይናገር ክብር ከሱ ጋር ይመላለሳሉ። ጴጥሮስም ጌታችን አቤቱ የሕይወት ቃል አሰማን አለው፣ ሁሉን ነግረህናልና። መልካቸው ያማረልህ የሚከተሉህ እነማን ናቸው? መድኃኒታችንም እንዲህ አላቸው፣ ከዓለም ሁሉ የመረጥኳቸው ወንድሞቼ እነዚህ ሁለቱ ወጣቶቼ፣ ይህ በቀኝ ያለው ሚካኤል ነው። እሱ በፊት የቆሞ ለሰው ወገን ሁል ጊዜ ይለምናል። ይህም በግራ ያለው ገብርኤል ነው። እሱም መሐሪ ከሆነ ከአባቴ ዘንድ ብስራትን ያመጣ ነው። ወደ ዓለም በላከው ጊዜ ሰው መሆኔን ከድንግል ማርያም መወለዴን አስረዳ። አስቀድሞም ለካህን ለዘካርያስ ከዚያ ወራት ታየው። ወንድ ልጅ ይወለድልሃል፣ ስሙም ዮሐንስ ብለህ ትጠራዋለህ አለው። አንደበት መዝጋትንና ዝምታን አመጣበት። የጌታ ወዳጁ ዮሐንስ መልሶ እንዲህ አለው፣ ጌታዬ አምላኬ ከመላእክት የመረጥካቸው በፊት የሾምካቸው እነዚህ ብቻ ናቸውን? መድኃኒታችንም እንዲህ አለው፣ ወዳጅ ሆይ 9 የመላእክት አለቆች በሰማያት ከእውነተኛ ብርሃን ይቆማሉ። ነገር ግን ሚካኤልና ገብርኤል እነሱ በቀኝና በግራዬ መሐሪ በሆነ በአባቴ ፊት በመንፈስ ቅዱስ ፊት ይቆማሉ። የሚካኤልም ታላቅ በዓሉ በኅዳር 12 ቀን ነው። በታኅሳስ 19 ቀንም የገብርኤል በዓሉ ነው። ይህንንም ከተናገረ በኋላ በታላቅ ክብር ወደ ሰማይ ወጣ። ከጥቂት ቀን በኋላም ወደ ሀገር የተመለስኩ፣ ከኔ ጋር ያሉትም ተመለሱ። እግዚአብሔርንም አመሰገን ነው፣ እንደወደድነውም ስራችንን ፈጽመናልና። ሳይገባኝ በወንበሩ ላይ እኔን ወደ ሾመኝ ኤጲስቆጶስ ወደ ሚካሎስ ሄድን። የተደረገውን ሁሉ ነገርኩት። የሐዋርያትን ስብሰባ የሚናገረው መጽሐፍትንም እንዳየሁት እንዳገኘሁት የገብርኤልንም ነገር ነገርኩት፣ አስቀድሜ እንደተናገርኩት። ኤጲስቆጶሱም ነገሬን አልተቀበለኝም። ወደ ልዑል እግዚአብሔርም ጸሎት ለመጸለይ ወደ ቤቱ ገባ። በጸለይም ጊዜ የእግዚአብሔር መልአክ ታየው። ቄስ አርኬላዎስ ስለ እኔ ትናንት የነገርህን ስለምን አላመንክም አለው። ኤጲስቆጶሱ ሚካሎስም እንዲህ አለው፣ ምክር አቅራቢ የተባልክ አንተ ማነህ? እሱም እኔ ሊቀ መላእክት ገብርኤል ነኝ አለው። ወደ ዘካርያስ የተላከው የዮሐንስን ልደት የተናገርሁ እኔ ነኝ። ወደ ማርያም የተላከው ወንድ ልጅ እንደምትወልድ ስሙም አማኑኤል እንደሚባል የነገርኳት እኔ ነኝ። ይህንንም በሰማ ጊዜ ኤጲስቆጶሱ ታወከ፣ በምድር ላይ ወደቀ። መልአኩም መለሰለት እንዲህም ብሎ ጽና፣ ስለ እሱ የነገርኩህንም እመን። ይህንንም ተናግሮ በታላቅ ክብር ወደ ሰማይ ወጣ። በነጋ ጊዜም ወደ እኔ ላከና አርኬላዎስ ብሎ ጠርቶ ተነስና ይህ የቅዱስ ገብርኤልን ቤተ ክርስቲያን ፈጽም አለኝ። የታየውንም ሁሉ ነገረኝ። እኔም ተደሰትኩና ከሱ ተባርኬ ወጣው። ያችን ቤተ ክርስቲያንን ልሰራ ጀመርኩ። በዚያም ቤተ ክርስቲያን ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምርና መንክር እንሆን ነግራቸዋለን። ስለሱ በደስታ በዓል እናደርግ ዘንድ ልባችሁን ብሩህ፣ ጆሮአችሁን ንቁ አድርጉ። የሊቀ መላእክት የቅዱስ ገብርኤልን 3ኛ ተአምሩንም ስሙ። በሰው ቁመት ያህል አዘቅዝቀው መሬት ሲቆፍሩ በራሱ ላይ ቀንድ ያለው እባብ ወጥቶ የሚቆፍረውን ነከሰው። መርዙም በሁለንተናው ተሰራጨና በዚያ ጊዜ ሞተ። ዘመዶቹ፣ ሚስቱና ልጆቹ ልብን በሚያሳዝን አኳኋን ፈጽመው ጮኹ፣ አለቀሱ። ስለ እሱም ብዙ ተናገሩ። እሱ ግን ድርቅ አለና እንደ በድን ሆነ። ወደ መቃብርም ሊወስዱት ፈለጉ። ያን ጊዜ መልካም መዓዛ እጅግ የጣፈጠ ሽታ መጣ። የሞተውንም ሰው ዓይኖቹን ገለጠና አፈፍ ብሎ ተቀመጠ።
ሕዝቡ ሁሉ ወንዶቹም ሴቶቹም ትልቁም ትንሹም ጮኹ፣ የቅዱስ ገብርኤል አምላክ አይለወጥም አንድ ነው አሉ። የተነሳውም ሰው ምን ሆንክ ምን አየህ አሉት። መሰረቱን ስቆፍር ያገኘኝን ወንድሞቼ ስሙኝ ልንገራችሁ። በራሱ ላይ ቀንድ ያለበት እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው አየሁ። ረገጠኝና ሞትኩ። ዕድሜው 18 ዓመት የሚሆን የንጉሶች ንጉስ የሚመስል አንድ ወጣት ያን ጊዜ መጣ። ክንፍም አለው። ወደ እኔ ቀርቦ የሚያስፈራውን ጥቁር ሰው አባረረው። ማነህ አንተ አልኩት። እሱም ሊቀ መላእክት ገብርኤል ነኝ፣ ላስነሳ ወደ አንተ መጥቻለሁ አለኝ። ሕዝቡም ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። ሞቶ ወደ ተነሳው ወደዚያ ሰው ኑ እንሂድ አሉ። በሄዱም ጊዜ እባቡ ሞቶ ሰውየውም ድኖ አገኙት። እግዚአብሔር ለሊቀ መላእክት ገብርኤል የሰጠውን የቸርነቱን ብዛት አደነቁ። በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። የሞተውን ሰው ያስነሳው ገብርኤል ሆይ የሚያስደነግጥ የእባብ መርዝ በሁለንተናው በመላ ጊዜ የታጋሽ አምላክ አመጣጥ በአደባባይ በሚሆንበት ጊዜ የምህረት እህል እየመገብ ከነፍስ ሞት አስነሳኸኝ። በደለኛ አገልጋይ ከገሃነም ነፃ ሆን ዘንድ ከሊቀ መላእክት ከቅዱስ ገብርኤል በረከት ረድኤት ያሳትፈን። በተሰጠው ቃል ኪዳን የሚጠብቀን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤል መልኩን እናሰማለን። ሰላም ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታ የመጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበት የሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጳራቅሊጦስ አሮን አንደበት ይሆነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማዊ የይሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም ላለው ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ የኢየሱስና የእናቱ ማርያም መልክዓ ስዕል የተሳለብህ የበልዓም የራእዩ ኮከብ የልደት ሐዋርያን ተነህና ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው ነገር ግን አምላክ ሰው ሆነ ሰው አምላክ ሆነ ማለትን ይመስላል። ገብርኤል ሆይ የአንበሳ የገጸ ለሐምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔር ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተነ። ገብርኤል ሆይ እግዚአብሔር ልዩ የሆነ ምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም ላለው ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱም ማዕዘን ዓለም የመላ አንተ ከምስራቅ የወጣህ ፀሐይ ገብርኤል ሆይ እጅግ የሚያስፈራ እሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው ገብርኤል ሆይ በንጽህና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት ድን ዘንድ የነግሁንና የሰርኩን መስዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተሰርይ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም ላለው ገብርኤል ሆይ አንተም እንጂ የሰላም ረፍት ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራ ባህር ከፍሎ አሻግሮታልና ገብርኤል ሆይ የአብ አካላዊ ቃል መሳኮ ብርሃን ለሚሆኑ ጆሮች ሰላም ላለው የውበታቸው ጸዳል የበረሃ አበባ ለሚመስሉ ጉንጮችም ሰላም ላለው ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላከ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤተ ኃይል አድነኝ። ገብርኤል ሆይ
በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮች ሰላም እላለሁ። የንጽህና የቅድስና መገኛ ለሆኑ ከንፈሮችም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶች ሰላም እላለሁ። ገብርኤል ሆይ ባህሪ ከኢዮብ መንፈሰ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ ብጅለት። ገብርኤል ሆይ ማኅተመ ባህሪው ቃልህ ለሚሆን አንደበት ሰላም እላለሁ። የባቢሎንን የእሳት ውእየት ወደ ቀዝቃዛነት የለወጠ የእስትንፋስ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቄርቆስና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይነዘንዘኝ ከእሳት ነበልባል አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽህና ሐብል ባጌጠ አንገት ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድህ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት ጋረዳት። ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። እዝራ ኦራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችና ለሁለቱ ረቂቃን ወርቶች ሰላም እላለሁ። ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቃ አውጣኝ። ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እደ ኩርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ ቡሩክ ጸጋን ለሚለግስ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርአያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንጻ ስለምን ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱ ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ገብርኤል ሆይ
ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እላለሁ። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላት የሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ ክንፎችን ጋርደኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩህሩህ እሳታዊ ነበልባላዊ አንጀትህ ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ያለ ማን አለ? ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርት ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፋፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና ቋያጾች ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሾቿም 7 አዕማድ አቆመችላት። ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ ዳንኤል ፊት በመገሰጽ በኤፍራጥስ ወንዝ ዳርቻ ለቆመ እግሮች ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም እላለሁ። ገብርኤል ሆይ የትህትናና የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነው አካለ ቆም ሰላም እላለሁ። ከፍጥረተ ዓለም እስከ ዛሬው በሕያዊነት ላለው ስነ መልክም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦና የእስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትከዛ የሚበዛበት የለምና ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህንን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም ተላክ። ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ የተላክህ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ
መንፈስ ቅዱስ ሥጋዋን አነጻ፣ የልዑል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስከሚደርሱ ድረስ ሰባ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም ልሃለው። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነድ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላከ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታ አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ድንግል ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ከልዩ ልዩ ድንጋጼና ፍርሃት ድን ዘንድ ይህን የቅዱስ ገብርኤልን ድርሳን ጸልያለሁ እንዲህ እያልኩ መድህን ሕያው ታኡል አውካኤል ተርቡታኤል ግኤል ዝኤል ቡኤል። ይህንን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽኔ ኃይል እንዲሁ ነው። አቤቱ ለኔ ለአገልጋይህም እንደዚሁ ኃይል ጽንዕ ሰጥተህ ከመዓልትና ከሌሊት ድንጋጼ አድነኝ። አሜን። ከላይ ከሰማይ ወደ ድንግል የተላከ ገብርኤል ሆይ ሰላም ልሃለው። ደስታ አብሳሪ መልአክ ሆይ ሰላም ልሃለው። ጽንሰ ቃልን አስተምረ የምታሳምን መልአክ ሆይ ሰላም ልሃለው። ሰማያዊ ነድ እሳት ኦፈ ርግብ ሆይ ሰላም ልሃለው። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም ልሃለው። ከእደሞት የምታድን መልአክ ሆይ ሰላም ልሃለው። ያንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ አይለየን። በነፍስም በስጋም ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን የሚያስተሰርይልን ዘንድ ለዘላለሙ አሜን። ታኅሳስ 19 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 19 በዝች ቀን የመላእክት አለቃ የመልአኩ የቅዱስ ገብርኤል የበዓሉ መታሰቢያ ነው። እርሱም በባቢሎን ሀገር ከነደ እሳት ውስጥ በጨመሯቸው ጊዜ አናንያን፣ አዛርያን፣ ሚሳኤልን ያዳናቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን አሜን። በዚች ቀን ከካህናት ወገን የሆነ የሀገረ ቡርልስ ኤጲስቆጶስ ቅዱስ አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የከበሩ ናቸው።
እነርሱ ከገንዘባቸው ለድሆችና ለችግረኞች ይሰጡ ነበር። ወላጆቹም ባረፉ ጊዜ የተውለትን ገንዘብ ወስዶ ቤተ ክርስቲያን ሠራ። ዳግመኛም የእንግዳ ቤት ሠራ። በውስጡ መጻተኞችንና በሽተኞችን ሰብስበው የሚያገለግላቸው ሆነ። የሚሽቱንም ሁሉ ያቀርብላቸዋል። በዚያን ወራት ወደ እርሱ አንድ መነኩሴ መጣ። የምንኩስናንም ሥራ መሰገነለት፣ ክብሩንም ገለጠለት። ያ መነኩሴም ከሄደ በኋላ ገንዘቡን ሁሉ ለድሆች ሰጥቶ አባ ዳንኤል ለአስቄጥስ ገዳም አበምኔት ሆኖ በነበረበት ወራት ወደ አስቄጥስ ሄዶ በአባ ዳንኤል ዘንድ መነኮሰ። በዋሻ ውስጥም ብቻውን ሆኖ ታላቅ ተጋድሎን ተጋደለ። ስለ መልካም ተጋድሎም ሰይጣናት ቀኑበት። ብዙ ዘመንም ታሞ ከኖረ በኋላ በደዌ መቅሰፍት ቀሰፉት። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ፈወሰውና ኃይለኛ ጽኑ አደረገው። በእግዚአብሔር ፈቃድ ቡርልስ በሚባል ሀገር ላይ ኤጲስቆጶስነት ተሾመ። በዘመኑም በሀገሮች ውስጥ ብዙ ኑፋቄ ነበር። እርሱም እንክርዳድን ከስንዴ መካከል ይነቅል ዘንድ ብዙ ድካምን ደከመ። ከላይኛው ግብጽ የሆነ አንድ ሰው ነበር። ብዙ ነገርም ይቀባጥር ነበር። የመላእክት አለቃ ሚካኤል ምስጢር ይገልጥልኛል በማለትም እርሱ ብዙ ሰዎችን አሳታቸው። ይህንንም ባወቀ ጊዜ ይዘው ይገርፉት ዘንድ አዘዘ። ስህተቱንም አመነ። ከሀገሩም አሳደዱት። ነቢይ ዕንባቆም ይታየኛል፣ ብዙ ምስጢራትን ይገልጥልኛል የሚል ሌላ ሰው ነበር። ብዙዎችም ተከተሉት። እርሱንም አሳደው ትምህርቱንም አጠፉ፣ መጽሐፍቱንም ቀደዱ። የሳቱትንም ወደ ቀናች ሃይማኖት መለሳቸው። ይህም አባ ዮሐንስ መስዋዕትንም ለማሳረግ በሚቀድስ ጊዜ ፊቱ እሳት ይሆናል፣ ስጋውም ከእሳት ማንደጃ ውስጥ እንደወጣ ይሆናል። እንባውም እንደ ዝናብ ይዘንባል። የመላእክትን ሰራዊት በመሰዊያው ዙሪያ በግልጥ ያያቸዋልና። ህብስቱ በሚፈተትበት ጊዜ የመፈተቻ ምስጋናዎች አንብቦ ጽዋውን ሲባርከው እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። ከዚህ በኋላ በዘመኑ በቀን ከበሉ በኋላ በአንድ ቀን ሁለተኛ የሚቆርቡ ክፉዎች ሰዎች ተነሱ። አስተማራቸው፣ ገሰጻቸው፣ ግን አልተመለሱም። ዳግመኛ ማወገዛቸው ባልተመለሱም ጊዜ ስለሳቸው ጌታን ለመነው። እሳትም ከሰማይ ወርዶ አለቃቸውን አቃጠለው። የቀሩትም ይህንን አይተው እጅግ ፈሩ። ተጸጽተውም ወደ ቀናች ሃይማኖት ተመለሱ። ከዚህ በኋላ ከዚህ ከኃላፊው ዓለም እግዚአብሔር ሊያሳርፈው በወደደ ጊዜ ቅዱሳን አባ እንጦንስንና አባ መቃርስን ወደ እርሱ ላካቸው። እነርሱም እረፍቱ እንደደረሰ አስረዱት። ሕዝቡንም ሰብስቦ ሕግና ሥርዓትን እንዲጠብቁ እርስ በርሳቸው ይፋቀሩ ዘንድ በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህ በኋላ በመኝታው ላይ ጋደም ብሎ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ይማረን፣ በረከቱም ከኛ ጋር ትኖር አሜን። እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአትን ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎቴ ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህ አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 20። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰበው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ።
ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት በኢየሱስ ክርስቶስ አንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከመላእክት አለቃ ከቅዱስ ገብርኤል በረከት ረድኤት ያሳትፋችሁ። ለዓመቱም በሰላም ያደርሰን። በያላችሁበት በስደት በስራ በተለያዩ ሁኔታ ውስጥ ሆናችሁ የምታዳምጡ የቅዱሳኑ በረከት የሊቀ መላእክት ቅዱስ ገብርኤል ተራዳይነት ከሁላችሁ ጋር ይሁን። ይህንን መንፈሳዊ ቻናል በምትችሉት መጠን ቪዲዮ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ መንፈሳዊ ድጋፋችሁ አይለይ እንላለን።